አላህ የሚለው ታላቁ የአላህ ስም ሚስጥርና ጥቅሞቹ። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊል አሚን ወዐላ አሊሂ ወሰሕቢሂ አጅመዒን። ኢንሻአላህ ዛሬ ስለ ታላቁ የአላህ ስም ከስሞቹ መካከል ማለት ነው አላህ ስለሚለው እናወሳለን። ዑለማዎች ስለዚህ ስም ምን አሉ፣ ምን አይነት ጠቀሜታዎች፣ ሚስጥሮች፣ በረካዎች አሉት የሚለውንም ጭምር። ከዛ በፊት ግን በጥቅሉ የአላህ ስሞችን ስለማውሳት ያለውን ኢንሻአላህ እናውሳለን። ነብዩ ሰለላሁ ዐለይሂ ወሰለም፣ ኢማም አልቡኻሪ፣ ኢማም ሙስሊም፣ ኢማም ትርሚዚ ሌላም ትላልቅ መሐዲሶች በዘገቡት ሶሒህ የሆነ ሐዲስ ኢነ ሊላሂ 99 እስማ ብለዋል። ለአላህ ሱብሓነሁ ወተዓላ 99 ስሞች አሉት። እንግዲህ መን አሕሷሃ እነዚህን ስሞች ያካበበ፣ አብዛኛዎቹ ዑለማዎች የሐፈዘ ብለው ነው እንግዲህ የፈሰሩት። ብዙዎቹ ዑለማዎች የሄዱት በማሐፈዝ ነው፣ እንደ ኢማም አልቡኻሪ ያሉት ማለት ነው። በሂፍዝ መያዝ የአላህን ስሞች ከመጀመሪያ ጀምሮ። ሌሎች ዑለማዎች ደግሞ መን አሐጠ ቢመዓኒሃ ብለዋል። ትርጉሞቿን ያወቀ ከዛም ወተኸለቀ ወተሐቀቀ ቢሃ በነዛ ባህሪያቶች በመልካም ባህሪያቶቹ እሱም የተገለጠ እነዛን ወደ ህይወቱ ያመጣ የተገበረበት ማለት ነው። በአቅሉ ባይሐፍዘውም ያንን ስም አላኩል ያህል ሁለቱንም አንድ ላይ ይዘን ስለ አስማኡል ሁስና ለማወቅና በዛም ለመስራት ጉጉት ሊያደርብን ይገባል። በዚህ ዙሪያም በርካታ ዑለማዎች ከቀደምቶችም ከቅርብ ጊዜ ከነበሩም ማለት ነው ኪታቦችን አዘጋጅተዋል። የነ ሙሂዲን ኢብኑ ዓረቢ ቀደሰላሁ ሲረሁ ኪታብ አለ። የነ ኢማም አልቁሸይሪ፣ ኢማም አልገዛሊ እንዲሁም ከቅርብ ጊዜ ዑለማዎች ደግሞ ዛሂዱ ሸይኽ ዑመር አልሐንዲ ስለዚህ ነገር ከትበዋል፣ ስለ አስማኡል ሁስና ማለት ነው። ኢንሻአላህ እኛ ሁለት ኪታቦችን አላህ ካለ አንድ ላይ አድርገን ከሁለቱም እያጣቀስን የምንሄድ ይሆናል። አላህ በሚለው የተከበረው ታላቁ ስሙ ኢንሻአላህ ለተበሩክም እንጀምራለን ማለት ነው። አላህ ያግራልን፣ በሰማነው እንጠቀም ያድርገን። ሼኽ ዑመር አልሂንዲ አላህ ሱብሓነሁ ወተዓላ ነው ያዘዘን ይላል። አለዚ አመረና ቢአን ነድዑሁ ቢሃ፣ ለአላህ መልካም ስሞች አሉት፣ በሱም ለምኑት ብሏል። አላህ በሱ ጥሩት ብሏል። ከመጣራት በኋላ ምን አለ? ወነስተፊድ ሚን ኸዛኢኒሂ፣ ከአላህ ሱብሓነሁ ወተዓላ ድልብ ተጠቃሚ እንሆናለን ማለት ነው። የአላህን ስሞች የምንዘክር ከሆነ እያንዳንዱ የአላህ ስም ላይ የተቀመጠ የሆነ ምን አለ? ብርሃን አለ፣ ለቀልባችን የሚረጋ የሆነ ዒልም፣ የተለያዩ ኻስያዎች አሉ ማለት ነው። አስማኡል ሁስናን ለመዘከር የጌታችን የኃያሉ አላህ ስሞች መሆናቸው ብቻ ይበቃል። አላህን ሱብሓነሁ ወተዓላ የምንወድ ከሆነ ባህሪያቶቹን ስሞቹን ወደ ሀያታችን አምጥተን ሁልጊዜም ልንከርራቸው ይገባል። ያም ምልክቱን አላህን የመውደዱ ማለት ነው። ምክንያቱም አንድ ሰው የሆነ ነገርን ከወደደ አክተር ሚን ዚክሪሂ ያንን ነገር ማውሳት ያበዛል። የተወደደን የምናወሳው ደግሞ መቼም በስሙ ነው አይደል? በባህሪያቶቹ ነው። ስለዚህ ኢንሻአላህ ከአላህ ስሞች ጋር ያለን ተዓልቅ ኮኔክሽን በጣም እንዲጠነክር የምንመኝበት ደርስ ነው ይሄ የሚሆነው። አላህ ለሁላችንም ያግዘንና ማለት ነው። ሌላው ደግሞ ለተለያዩ ሐጃዎች የአላህን ስም ስንዘክር ዋናው ስራውን የሚሰራው ነገር የቂን ነው ይሉናል ሸይኽየው። የቂን የኛ እርግጠኝነት አላህ እንደሆነ የሚያደርገው በማወቅ ነው እንጂ ሙጀረድ ያንን ስም በመዘከራችን ብቻ የሆነ ተአምር እንዲፈጠር መጠበቅ የለብንም። ተግባባን? ከቀልብ ጋር መተሳሰር አለበት። ከቀልብ ጋር እንዲተሳሰር ደግሞ የዛ ስም ማዕና ላይ ቀድመን ዒልም ሊኖረን ይገባል። የዛ ስም ትርጓሜው ምንድነው ከመዘከራችን በፊት? ምክንያቱም ከስራ በፊት ምን ይቀድማል? ከዚክርም በፊት ቢሆን ዒልም ይቀድማል። የምንዘክረውን ነገር ማወቅ ይኖርብናል ማለት ነው። ስለዚህ ኢንሻአላህ ይህንን ፕሮግራም ስንቀጥል እንዴት ነው የሚሆነው? መጀመሪያ የስሙን ማዕና ዑለማዎች ያሉትን እንተዋወስና ከዛ የስሞቹን ጥቅሞች እናያለን ማለት ነው። አላህ የሚለው ስም እንግዲህ የአላህ ኢስሙል አዕዘም ነው ይላሉ ዑለማዎች። ታላቁ የአላህ ስም ነው። እንዲሁም ደግሞ ለዛቱ መጠሪያ የሆነ ስም ነው። ሌላ ስሞች ከሆኑ የምንድን ናቸው? የባህሪያት ናቸው። ስለዚህ የትኛውም ስም ወደዚህ ስም ተጠጊ ነው። ይሄ ስም ግን ወደ የትኛውም ስም አይጠጋም፣ ጃሚዕ ነው። የሁሉም ስም መዓኒ ትርጓሚ እዚህ ውስጥ አለ። ታዲያ ይሄ የተከበረ የሆነ የላቀ የአላህ ስም ኢስሙል ጀላላን በመባል ይታወቃል። ብዙዎቹ እንደሄዱት ወላሁ ላ ኢላሃ ኢላሁ
ወህዳ የሚለው ኢስሙል አዕዘምን የኢስሙል አዕዘምን ስሞች አንድ ላይ የያዘ ነው ብለዋል። ኺላፍ ቢኖር ያ ሐዩ ያ ቀዩም ነው ያሉ አሉ። ሁወ የሚለው ስም ነው ያሉ አሉ። ብዙዎቹ የሄዱት ግን አላህ የሚለው ስም ከሁሉም የአላህ ስሞች የላቀ እንደሆነ ያረጋገጡት ነው። ከዑለማዎች አንዳቸው በቁርአን ውስጥ የዚህን ስም ድግግሞሽ አጥንተው 2700 ጊዜ ተጠቅሷል ብለዋል። ከየትኛውም ስም በላይም አላህ ሱብሓነሁ ወተዓላ የጠቀሰው ስሙ ነው ማለት ነው። ይሄ ስም ደግሞ ከሌላ አስማዎች ለየት የሚያደርገው ኢማም አራዚ ረሂመሁላህ ተፍሲራቸው ላይ የጠቀሱት አንድ ኻስያ አለው። አላህ ከሚለው ስም ላይ ከፊቱ ላይ ማለት ነው አሊፍን ሐዝፍ ብታደርጉት ብትጥሏት ሊላህ የሚል ይቀራል። ማለትም ትርጉም የሚሰጥ ነው የሚሆነው። አንድ ሐርፍ ስለወደቀ ትርጉም የማይኖረው ነገር አይሆንም። ወሊላሂ ጁኑዱ ሰማዋቲ ወልአርድ። አሁንም በድጋሚ አንዷን ላም ደግሞ ብናነሳት ለሁ የሚለው ይቀራል አይደል? ለሁ መቃሊዱ ሰማዋቲ ወልአርድ። ከዛ አንዷንም ላም ደግሞ ድጋሚ ብንጥላት ሁዋ ይቀራል ማለት ነው። ዋው በመጽሐፍ ደረጃ ኪታባ ላይ የለም፣ ላኪን በውስጥ ያለች ናት የምትነበብ ናት ጀላላ ላይ ማለት ነው። ስለዚህ ምን ይሆናል? ሁዋ ይሆናል። ቁል ሁወ አላሁ አሐድ እንዳለው ሁወል ሐዩ ላኢላሃ ኢላ ሁ እንዳለው ማለት ነው። ከአላህ ታላላቅ ስሞች መካከል የሆኑ ታዲያ የዚህን ስም ሚስጥራቶች ከመናገራችን በፊት አንድ ሰው ይህንን ስም ከመዘከሩ በፊት የሚጠብቃቸው አዳቦችና መገለጥ ያለበት ማንነቱ አንደኛው ምንድነው? አተበሪ ሚነል ሐውሊ ወልቁዋ፣ ከቻይነት ከኃይል ራስን ማጥራራት፣ በደካማነት መገለጽ፣ እኛ ባሪያ እንደሆንን ማወቅ። እሱን አላህ ስንል ጌታችንን ማለት ነው። እኛ ባሪያ እንደሆንን በውስጣችንም ማረጋገጥ፣ የባርነትም ደግሞ ምልክቶች እኛ ላይ መታየት ይኖርባቸዋል። ተግባባን? ከዛ ከስሙ ጋር የሚኖረን ተዓልቅ ምን ይሆናል? ይጨምራል ማለት ነው። በየትኛውም ስም አዳብ የተገለጥክ ጊዜ አንተ ያ ስም ፊቱን ያዞርልሃል ወደ አንተ። ማለትም በዛ ስም ሐጃ የመውጣት የፈለግከውን የማግኘት ነገር ይፈጥናል። ዱዓችን ተቀባይነት ያገኛል። ወአን ተስሊም ኢለይሂ ኩለክ ወአላ ተጅዛዕ ሚነል ፈቅሪ ወዙል። እንዲሁም ደግሞ ለአላህ እጅ ልትሰጥ እሱ በፈረደው ነገር አንተ ሀያት ላይ ባመጣቸው ለውጦች ደስታም ይሁን ሐዘን ውጣ ወረዶች ለአላህ ሁሉንም መስጠት አንተ አድራጊ ነህ ማለት። እንዲሁም ደግሞ የበታችነትህን ማወቅ፣ ባርነትህን ስታውቅ አላህ ዘንድ ባዶ ሆነህ መሄድ ማለት ነው። አለኝ የሚለውን ነገር መርሳት። ወላ ተፍራህ ቢልጊና ወሲሐ፣ ደግሞ በሀብት ላትደሰት፣ ሀብትህ ላያታልህ፣ ከሌሎች የተለየ የተሰጠህ ነገር ላያታልህ፣ ጤነኝነትህ ላያታልህ። እነዚህን ነገሮች ሁሉ አላህ የሰጠህን ኒዕማ ለአላህ ልታውለው ማለት ነው፣ ለወንጀል ላታውለው። ሱፊዮቹ እንደሚሉት የአንድ ሰው ወንጀሉ ከወንጀሉ በላይ የከፋ የሚሆነው በኒዕማው አላህን ማመፁ ነው። አላህ በሰጠህ አይን አላህን ታምፀዋለህ። እሱ በሰጠህ ጆሮ፣ እሱ በሰጠህ ያማረ ተክለ ሰውነት አላህን መለሰ ስታምፅ ከወንጀሉ በላይ ከፋም እንዲህ ይላሉ። እንዲሁም አላህ የሚለውን ስም ኻስያ ለማግኘት ወትሩክ ተድቢረክ ይላሉ። ይሄ በጣም እልፍ አድርገህ ማሰብ፣ ራስህ እንደምትደብረው ህይወትህን አንተ በፈለግከው መልኩ እንደምታስኬደው ፕሮግራም አውጥተህ የሆነ በጣም ካልኩሌት አድርገህ መኖር ማለት ነው። ያንን ተው፣ አላህ ነው የሚያኖርህ። የሰው ልጅ በእርግጥ ያስባል፣ ነገር ግን እሳቤህን በልክህ አድርገህ መጓዝ፣ የቀረውን ለአላህ መስጠት ማለት ነው። ይሄ የኢማን መገለጫም ነው። ሙእሚን ለዱንያው ብዙ አያስብም፣ ለአኺራው ነው የሚያስበው። ስለዚህ አመል የሚባለውን ተስፋን ዱንያ ላይ መጣልን መተው ይኖርብሃል ይላሉ። እና ከዚህ ስም ጥቅሞች መካከል አንዱ ከከባባድ በሽታዎች በአላህ ፈቃድ ለመዳን ነው። ዶክተሮች ሁሉ ተሰብስበው ያቃታቸው በሽታ ቢኖር ይላሉ ሰውየው የቂን ኖሮት ይሄንን የአላህ ስም ቢዘክር አላህ ከዚህ በሽታ ያድነዋል፣ ነፃ ያደርገዋል። ዚክር ስነ ስርዓቱ የሚሆን አንደኛው በመክተብ ከሆነ በመጻፍ ይሄ ስም 66 ጊዜ ይጻፋል። ይሄ የትንሹ ጀድወሉ ላይ ያለው ቁጥሩ ነው 66 ማለት ነው። ዒልም አልሑሩፍ ላይ ነው ያለው። ይሄ ዒልም ብያችኋለሁ፣ እዚህ ጋር የምንተዋወሰው አይደለም።
ይህን 66 ስም ከዛ ምን ያደርጋል? ይታበስና ይጠጣል ማለት ነው። አንደኛው ይሄ ነው። ሁለት ደግሞ መዘከር ከሆነ ያ አላህ የሚለውን ሐርፍ ኒዳእን ጨምሮ 1000 ጊዜ ነው የሚዘክረው። ይህ ሰው በቀን ከቻለ 1000 ጊዜ ይዘክረዋል። በአላህ ፍቃድ ከበሽታው ሁሉ ይድናል። እንዲሁም ሲሕርን ድግምትን ራሱ ላይ የጠረጠረ ሰው ምልክቶችን ካየ ይህንን የአላህ ስም መዘከር ይኖርበታል። በተለይም ከሶላት በኋላ መጀመሪያ ላይ ሳይጠናበት ከሆነ ራሱ ሰውየው ራሱ ላይ መቅራት በሚችልበት ደረጃ ከሆነ አላህ የሚለውን ስም ይደጋግም፣ መፍትሄ ይሆናል። ሌላው ከፍተኛ የኢማን የእምነት ደረጃና ማዕሪፋን አላህን ማወቅ ከፈለገ ነገራቶችን በኢማናችን ብርሃን መመልከት ማለት ነው። በሰጠር በወረቀት ላይ ባለ ነገር ሳይሆን በኢማናችን ብርሃን መመልከት የምንችልበት የአላህ ስጦታ ነው። ታዲያ ይህንን ስም አብዝቶ የሚዘክር ሰው ትልቁ ጥቅሙ እስካሁን ካልነው ማዕሪፈት አላህ ነው ማለት ነው፣ አላህን ማወቅ ነው። ይሄ እንዴት ነው የሚሆነው? አዳቦችን እንግዲህ የዚክር አዳቦችን ታወሰናል። እነሱን ጠብቆ የሚዘክር ከሆነ ወአን የኩነ ሙስተግሪቀል ቀልቢ ወልሂመቲ ቢላህ። ነገር ግን ይሄ ዛኪር አላህን በማወቅ አላህን ለመውደድ መንገድ መጀመርና ቀልቡ ወደዛ መንጠልጠል ይኖርበታል ማለት ነው። እንዲሁም ሂማ ሊኖረው። ይህም የሚሆነው ደግሞ አላህን መፍራት ይኖርበታል፣ ከወንጀሎች መጠበቅ፣ እንዲሁም አላህ ያዘዘውን መስራትና ሸሪዓን በቻለው አቅም መጠበቅ ይኖርበታል ማለት ነው። ታላቁ ኢማም ሑጀቱል ኢስላም ኢማም አልገዛሊ ቀደሰላሁ ሲራህ መን አራደ አን የኩነ ፊ ዙምረቲል አውሊያ ወሷሊሒን ከአውሊያዎች የአላህ ወዳጆች ሙቀረቦች እንዲሁም ደጋጎች ተርታ መሰለፍ የፈለገ ሰው አላህ አላህ የሚለውን ስም ማብዛት ይኖርብናል። እንዲሁም ደግሞ መዘከር፣ ይህንን ሲዘክር አዳቦቹን ጠብቆ አላህን ብቻ ፈልጎ ለሌላ ጥቅማ ጥቅም መሆን የለበትም። ማዕሪፈት አላህን ከሆነ የፈለገው ማለት ነው። የሆነ ሐጃን ማስደገፍ የለበትም። ለአላህ መሐባ ማህት ንጹህ የሆነ ተዓቡድ ማለት ነው። ዒባዳ አድርገው ነው መስራት ያለበት። አላህ ይወፍቀንና ከባድ ነገር ቢሆን። ነገር ግን ሌላው ማወቅ ያለብን ነገር ወሳኝ የሆነ ነገር ነው። እነዚህን ስሞች ከመጠን በላይ መዘከር አንችልም፣ ኢጃዛ እስከሌለን ድረስ። በብዛት 5000 10000 ይዘክር ቢል ሰውየው አይችልም። ለምን? ይጎዳል። የማይችለው አቅሙ የማይችለውን ነገር ወደ ራሱ እያስጠጋ ስለሆነ ማለት ነው። ከሼክ ኢጃዛ የሚባለው እንግዲህ ጠሪቃ ላይ የሆነ ሼክ ለአንተ የሚሰጠው ፍቃድ ነው። ያ ከሌለ እንጠንቀቅ። ሸይጣንም በራፍ ይሆንብናል። የተለያዩ ተንኮሎችን ሸይጣን እኛ ላይ ይጠቀማል ማለት ነው፣ ሊያጠቃን። እንዲሁም ደግሞ በሰውነት ደረጃም እንጎዳለን፣ ጤናችን ይታወቃል። መጠንቀቅ ይኖርብናል። በትንሹ የመዘከር ግን ፍቃድ አለን፣ አላህ የሰጠን የሆነ። ሌላው ደግሞ ያው በአሁን ዘመን ስምን ለብቻው መዘከር አይቻልም የሚሉ ሰዎች ሊገጥሟችሁ ይችላሉ። ለእነዚህ ሰዎች ምንድን ነው የምንመልሰው? በመጀመሪያ ደረጃ አላህ ሱብሓነሁ ወተዓላ በጥቅሉ ለአላህ መልካም ስሞች ያሉት ፈድዑ ቢሃ ማለቱ በቂ ነው። ተወባን። እንዲሁም ደግሞ ቁልላህ አላህ በል ቢኩልየቲክ ብለው ይፈስሩታል። በምላስህ በቀልብህም በሰውነትህም ለሁሉም የራሱ ሸርጥ አስቀምጦ ማለት ነው። ቁም ዘርሁም ከዚህ በኋላ ያሉትን እንግዲህ የገፈሉትን የሆኑትን አላህን ከማስታወስ የተዘናጉትን ተዋቸው። አላህ እስኩር ስመ ረቢክ የጌታህን ስም ጠራ ብሏል አላህ ሱብሓነሁ ወተዓላ ማለት ነው። እንዲሁም ኢማሙ ሙስሊም እና ሌሎችን በዘገቡት ሶሒህ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ላ ተቁሙ ሰዓ ሰዓቲቱ የቂያማ አይቆምም ሐታ ላ ዩቃለ ፊል አርዲ አላህ አላህ ማለትም አላህ አላህ የሚሉ ህዝቦች ሙእሚኖች እስካሉ ድረስ ቂያማ አትቆምም። ስለዚህ መች ነው የሚቆመው? ይሄ ስም መዘከሩ ሲቆም ነው ማለት ነው። አላህ አላህ መባል ሲቆም ቂያማ ትመጣለች ማለት ነው። ሰዎች ሁሉም በገፍላ ሲዋጡ የአላህ ስም የተረሳ ጊዜ ማለት ነው። ይህን እንደውም ጃሚዕ መሆኑን ታላቁ የአላህ ስም ለመሆኑን ማስረጃ አድርገው የሚያመጡት ሐዲስ ነው። አላህ እኛን ከዛኪሮቹ ከአስተዋሾቹ ያደርገንና የዚህን ስም አንድ ኻስያ ኢንሻአላህ ተዋውሰን እንለያያለን። እነ ኢማም ሱህራወርዲ ቀደሰላሁ ሲራህ ሌላም በተለይም ከሱፊያ ታላላቅ ዑለማዎች ያመጧቸው የዚህ ስም አዘካከሮች አሉ። ነገር ግን ከበድ ስለሚሉ ነው እነሱን ያላስታወስኳችሁ ለኛ ማለት ነው አሁን ባለንበት ሐለታችን። ኢንሻአላህ ይሄንን ግን እንጨምር። ከዛ በፊት ግን በዚህ ስም ተዓቡድ ያደረጉ አላህን የተገዙ
ለተዓቡድ የበቃ እንደሆነ ያወሱ ዑለማዎች አውሊያዎች ለኛ በቂ ናቸው የነሱን ስም መጥራት ማለት ነው። ፈሕሉል አውሊያ ሙሒዲን ኢብኑ ዓረቢ፣ ሰይዱና አብዱልቃድር አልጀይላኒ፣ ሰይዱና አሕመድ ሪፋዒ፣ ኢማም ሻዝሊ ቀደሰላሁ አስራረሁም፣ የእሳቸው መሻይኾች፣ ሌሎችም ትላልቅ የጠሪቃ የሸሪዓ መሻይኾች ይህንን ስም ያጸደቁ ናቸው ማለት ነው። ከሀበሻም እነ ዳንዩል አወል በቃድርያ ሰንሰለት ላይ ያሉት ከላይም ከታች ያሉትም መሻይኾች በዚህ ስም ወደ አላህ የተቃረቡ ሙሪዶቻቸውን ወዳጆቻቸውንም ደግሞ ይህንን ስም እንዲዘክሩ ያዘዙ ናቸው። በፍጥነት አላህ የጠየቅነውን እንዲመልስልን፣ ሐጃችን እንዲወጣ፣ እንዲሁም ደግሞ ተቀባይነት ያለው ዱዓ ያለን ሰዎች እንድንሆን ከፈለግን ጁምዓ ቀን ከአስር በኋላ ያለው ወቅት የዱዓ ተቀባይነት ያለው እንደሆነ በርካታ ማስረጃዎች የመጡበት ነው። ይህንን ስም ረሕማን ከሚለው ጋር አንድ ላይ ያ አላሁ ያ ረሕማን የሚለውን የቻልነው ጊዜ ከአስር በኋላ እናውሳ፣ እንዘክር፣ በተመስጦ በመሐባ በሸውቅ ሆነን ማለት ነው። ከዛም በኋላ በሶላት ዐለ ነቢ እንዝጋው፣ እናየዋለን ለውጡን ኢንሻአላህ። ሰምተን ብቻ ዝም እንደማንል እንደምንሞክረው ተስፋ አደርጋለሁኝ። ቤተሰብ ያለን ሰዎች ለሚስቶቻችን ለልጆቻችን ይህንን ስም ማስተማር ይኖርብናል። የስሙን ጥቅም መናገር ይኖርብናል። ከቻልን በጀማዓ ብንዘክረው በረካው ወደኛ ይዘልቃል። አላህ ይወፍቀንና ማለት ነው። ኢንሻአላህ በሌላ የአላህ ስሞች እንገናኛለን። አስተያየትና ጥያቄዎችን እንቀበላለሁኝ። ሰብስክራይብ እና ለወዳጆቻችሁ ሼር ማድረጉን አትርሱ። ወሰለላሁ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። اللهم صل على سيدنا ومولانا محمد طب القلوب ودوائها وعافية الأبدان وشفائها ونور الأبصار وضيائها وقوة الأرواح وشرابها وغنى النفس ومالها وآله وصحبه وسلم.